አይንህን ከሰዎች ላይ ካላነሳ ሁልጊዜ ተሰባሪ ነው፣ ሁልጊዜ ማለት ነው። እና ራስን ማወዳደር ስትጀምር ከእግዚአብሔር መራቅ ትጀምራለህ። የራቁህን ሰዎች ማሰብ ትጀምራለህ። እና እንደ አንድ ክብ ነገር እንኳን አድርገን ብናስበው ወደ እግዚአብሔር መቅረቡ ነው የሚያቀራርበው። ራስን እንዳታወዳድር አንድ እንደሆንክ በእግዚአብሔር ፊት አንድ ልጅ እንደሆንክ። አሁን በጣም የምንሸውደው ነገር ምንድነው? መንፈሳዊ ቅናት የሚባል ነገር የለም። መንፈሳዊ ቅናት ያለበት ነገር ሁሉ የለም። አንድ እግዚአብሔር አንተ እንዳንተ ነው የሚያይ። ልትማር ትችላለህ፣ ከሰው ስህተት ከሰው ስኬት ልትማር ትችላለህ። ግን መንፈሳዊ ቅናት የሚባል ነገር የለም። ጥሩ ቅናት የሚባል ነገር የለም። በነገራችን እናት አባት ልትቀየርብህ ይችላል። በጣም ይወደኛል ያስፈልኛል የምትለው ሰው የሆነ ጊዜ በጣም ይጣላ ሰው ሊሆን ይችላል። በወደደ ልክ ሊጣላ ይችላል ሰው እና ጌታ ሆይ እኔ አይደለሁም፣ እኔ ከተባለው ግዛት እኔ ከተባለው ባርነት ነጥቃ አውጣኝ እኮ ነው የሚባለው። ራሴን አላምነውም ካንተ በላይ ገብቷል። ምክንያቱም አንተ ስንት ጊዜ ነው ፕላን ያደረግከው ህይወትን ለማሻሻል? ስንት ጊዜ ነው ያንን ኃጢአት አላደርግም ብለህ ምለህ የተገዘትከው?